የትራንስፖርት ቢሮ ኃላፊው እስር አዲሱን ካቢኔ በህወሓት የበላይነት ስር እንዲወድቅ የተደረገ ፖለቲካዊ እስር ነው ሲል ባይቶን አስታውቋል። የቢሮው ኃላፊ ከተቃዋሚ ፓርቲ ከገቡ ጥቂት የካቢኔ አባላት መካከል አንዱ ናቸው። በአዲስ አበባ ከተማ ለጨረታ ከወጡ ቦታዎች አንዱ በአራዳ ክፍለ ከተማ የነበረው መሰረዙ ተሰምቷል። የትግራይ ጊዜያዊ አስተዳደር ከማዕድን ኢንቨስትመንት በነፃ አክሲዮን እንዲኖረው የሚያስገድድ ደንብን በስራ ላይ አውሏል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ሰዓቱ ዜናዎች እናልፋለን። ኢሊያስ ክፍሌ ነኝ። በአዲስ አበባ ከተማ ለጨረታ ከወጡ ቦታዎች በአራዳ ክፍለ ከተማ የቀረበው መሰረዙ ተሰምቷል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለጨረታ ካቀረበው 18 ሄክታር መሬት ውስጥ በአራዳ ክፍለ ከተማ የተዘጋጀው 1.2 ሄክታር መሬት መንግስት ለልማት ስለፈለገው ሙሉ ለሙሉ ከጨረታ መሰረዙን አስታውቋል። የመሬት ልማት አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ ለሪፖርተር እንደገለጹት በአዲስ አበባ ከተማ ለጨረታ ካቀረቡ 9 ክፍላተ ከተሞች ስር ከሚገኙ ቦታዎች ውስጥ የአራዳ ክፍለ ከተማ መሬት መንግስት ለልማት በመፈለጉ ምክንያት ከጨረታው ተሰርዟል። የከተማ አስተዳደሩ የመሬትና ልማት አስተዳደር ቢሮ በሊዝ አዋጅ በተሰጠው ስልጣን መሰረት በከተማዋ ለጨረታ ከቀረቡ ቦታዎች ውስጥ ከዚህ በፊት ሙሉ ለሙሉና በከፊል ቦታዎችን መሰረዙንም አስታውሷል። ለጨረታ ከቀረቡ ቦታዎች ውስጥ ካዛንቺስ የሚገኝ አንድ ቦታ በካሬ ሜትር 265,000 ብር ለመግዛት ከተጫራቾች ዋጋ መቅረቡን፣ በአጠቃላይም በ8 ክፍላተ ከተሞች 380 ተጫራቾች ጨረታውን ማሸነፋቸው መታወቁንም ገልጸዋል። በ8 ክፍላተ ከተሞች የተደረገውን ጨረታ ያሸነፉት 380 ተጫራቾች ሙሉ ለሙሉ ክፍያቸውን ሲያጠናቅቁ 6.9 ቢሊዮን ብር ገቢ ይገኛል ተብሎ እንደሚጠበቅም ቢሮ አስታውቋል። የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ በአጠቃላይ ካቀረባቸው 427 ቦታዎች ውስጥ የተጠቀሱት አሸናፊዎች ተለይተው ቅድመ ክፍያ እንዲፈጽሙ በጋዜጣ እንዲታተም መላኩንን ጠቅሰው በጨረታው የቀረበው አነስተኛ ዋጋ በካሬ ሜትር 8,000 ብር እንደሆነና ይህም አቃቂ ክፍለ ከተማ መሆኑን ገልጸዋል። ለጨረታ የቀረቡ ቦታዎች በ8 ክፍላተ ከተሞች ውስጥ እንደሚገኙ የተናገሩት ዳይሬክተሩ በአጠቃላይ የጨረታ ሰነዱን ገዝተው የተጫረቱት ብዛታቸው 6,885 እንደሆኑም ጠቁሟል። ከዚህ በፊት በአራተኛ ዙር በተካሄደው ጨረታ 14 ሄክታር መሬት መቅረቡን ከቅድመ ክፍያ ብቻም 3.6 ቢሊዮን ብር ገቢ ማግኘት እንደተቻለ ከቢሮው የተገኘው መረጃ ያመለክታል። የትግራይ ጊዜያዊ አስተዳደር ከማዕድን ኢንቨስትመንት በነፃ አክሲዮን እንዲኖረው የሚያስገድድ ደንብን በስራ ላይ አውሏል። ከ3 ሳምንታት በፊት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው በተሾሙት ሌተናል ጀነራል ታደሰ ወረደ ተፈርሞ በክልሉ ስራ ላይ የዋለው የማዕድን አስተዳደርና የተለያዩ የማዕድን ስራዎች ክፍያና ፈቃድን ለመወሰን የወጣ ደንብ ከማንኛውም ባለፈቃድ አነስተኛና ከፍተኛ ደረጃ የማዕድን ኢንቨስትመንት ስራ ጊዜያዊ አስተዳደሩ 5 በመቶ የአክሲዮን ድርሻ ያለምንም ክፍያ በነፃ መያዝ የሚያስችለውን አስገዳጅ ድንጋጌ ስራ ላይ አውሏል። በፕሬዝዳንቱ ሚያዝያ 8 ቀን 2017 ዓ.ም ተፈርሞ የጸደቀውን ደንብ ሪፖርተር የተመለከተው ሲሆን ለክልሉ መሬትና ማዕድን ቢሮ የተጻፈ ደብዳቤ ጋር ተያይዞ የቀረበው ደንብ የካቲት 17 ቀን 2017 ዓ.ም ለአስተዳደሩ ካቢኔ ቀርቦ መጽደቁን ተገልጿል። ፕሬዝዳንቱ ከፈረሙበት ዕለት ጀምሮም በስራ ላይ እንዲውል ተብሏል። ከዚሁ ደንብ ጋር ተያይዞ በክልሉ መሬትና ማዕድን ቢሮ ኃላፊ ካልአዩ ገብረ ሕይወት በተመሳሳይ ቀን በተሰራጨ ደብዳቤም ሁሉም የከተማ አስተዳደሮችና ዞኖች ከሚያዝያ 8 ቀን 2017 ዓ.ም ጀምሮ ደንብ ቁጥር 24/2017 በሚል መጠሪያ በ41 ገጾች 37 አንቀጾችን የያዘውን ደንብ በስራ ላይ እንዲያውሉ አሳውቋል። በስራ ላይ በዋለው ደንብ የፈቃድ፣ የመሬት ኪራይ፣ የሮያሊቲ፣ የገቢ ግብርና ሌሎች ክፍያዎችን በተመለከተ ከቀረቡት ዝርዝር ድንጋጌዎች መካከል በትግራይ ጊዜያዊ አስተዳደር በመንግስት የሚያዝ የአክሲዮን ድርሻን የተመለከተ ይገኝበታል። በደንቡ አንቀጽ 24 እንደተጠቀሰው በማዕድን ስራዎች አዋጅ ድንጋጌዎችና በጊዜያዊ አስተዳደሩ በጸደቀው ደንብ መሰረት የተሰጠ የማዕድን የቅኝት ፈቃድ፣ ይዞ የመቆየት ፈቃድ ወይም የማምረት ፈቃድ የተሰጠው ሰው አሊያም ተወካዩ ከሚያካሄዱት ኢንቨስትመንት አነስተኛና ከፍተኛ ደረጃ የማዕድን ስራ ውስጥ ጊዜያዊ አስተዳደሩ ያለምንም ክፍያ 5 በመቶ የአክሲዮን ድርሻ በነፃ እንደሚይዝ ገልጿል። ከዚህ ባለፈም ጊዜያዊ አስተዳደሩ ፈቃድ ሰጪ የሆኑት የማዕድን ሚኒስቴር ወይም የክልሉ የመሬትና ማዕድን ቢሮ በኩል
ባለፈቃዶች በሚያደርጉት ስምምነት መሰረት እንዲሁም ስለ ድርሻ አከፋፈል፣ ስለ አከፋፈሉ ከተሳትፎ ስለሚመነጩ መብቶችና ግዴታዎች እንዲሁም ሌሎች ዝርዝር ቅድመ ሁኔታዎች ተሳትፎ መሰረት የክልሉ አስተዳደር ተጨማሪ አክሲዮን ሊይዝ እንደሚችል ተደንግጓል። በሌላ በኩል ደንቡ በትግራይ ውስጥ የሚገኝ ማንኛውም መሬት ለማዕድን ስራዎች ክፍት እንደሚሆንም ይጠቅሳል። በደንቡ አንቀጽ 7 የማዕድን ሀብት ጠባቂነት በተመለከተ በቀረቡት ንዑስ አንቀጾች ስር ማንኛውም በትግራይ ውስጥ የሚገኝ መሬት ለማዕድን ስራዎች ክፍት እንደሚሆን ሲገልጽ ቢሮው ክልከላ ሊያደርግባቸው የሚችልባቸው ሁኔታዎችንም አስቀምጧል። ከዚህ በተጨማሪም የክልሉ ጊዜያዊ አስተዳደር ለብሔራዊ ጥቅም ሲባል ተገቢውን ማካካሻ እርምጃ ወስዶ በደንቡ መሰረት የተከለለ ማንኛውም ስፍራ ለማዕድን ስራ ክፍት እንዲሆን ሊፈቅድ እንደሚችልም በደንቡ ተመላክቷል። የትራንስፖርት ቢሮ ኃላፊው እስር አዲሱን ካቢኔ በህወሓት የበላይነት ስር እንዲወድቅ የተደረገ ፖለቲካዊ እስር ነው ሲል ባይቶና አስታውቋል። የቢሮው ኃላፊ ከተቃዋሚ ፓርቲ ከገቡ ጥቂት የካቢኔ አባላት መካከልም አንዱ ናቸው። የትግራይ ክልል ጊዜያዊ አስተዳደር የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ መታሰራቸውን ሪፖርተር ከፓርቲያቸው ብሔራዊ ባይቶ አባይ ትግራይ ባይቶና አረጋግጧል። በዛሬው ዕለትም ፍርድ ቤት ቀርበው ትዕዛዝ እስከሚያስፈጽሙ ድረስ ለ6 ወራት በእስር እንዲቆዩ መባሉ ተሰምቷል። የፓርቲው ምክትል ሊቀመንበር አቶ ዮሴፍ በርሀ በጉዳዩ ላይ ከሪፖርተር ጋር ባደረጉት ቆይታ በሰሜን ኢትዮጵያ ክፍል በነበረው የ2 ዓመታት ጦርነት ወቅት ክልሉን የሚያስተዳድረው ማዕከላዊ እዝ ወይም ሴንትራል ኮማንድ የተለያዩ ተሽከርካሪዎችን ከተለያዩ ቦታዎች በመውሰድ ለአመራሮችና ለስራ ያከፋፍል ነበር ብለው በወቅቱ የህወሓት ጽህፈት ቤት 5 ተሽከርካሪዎችን ወስዶ ነበር ሲሉም ገልጸዋል። ጦርነቱ በፕሪቶሪያ ስምምነት ቆሞ ጊዜያዊ አስተዳደር ሲቋቋም ከተቃዋሚ ፓርቲዎች ወደ ካቢኔው ተካተው የክልሉን ትራንስፖርት ቢሮ ዘርፍ እንዲመሩ የባይቶና ፓርቲ አባሉ አቶ ታደለ መንግስቱ መሾማቸውን ያስታወሱት አቶ ዮሴፍ የቢሮው ኃላፊ ከሆኑ በኋላ በጦርነቱ ወቅት ወደማይገባቸው አካላት የሄዱ ተሽከርካሪዎችን የማስመለስ ስራ አንዱ ኃላፊነታቸው በመሆኑ በርካታ ተሽከርካሪዎችን አስመልሰዋል ሲሉም ተናግረዋል። ይሁን እንጂ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ከፍተኛ አመራር የሆኑት ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ጋር የቀረ አንድ ተሽከርካሪን ማስመለስ አልቻሉም በሚል ለእስር ተዳርገዋል ሲሉም የባይቶና ምክትል ሊቀመንበር ለሪፖርተር ገልጿል። የህወሓት ጽህፈት ቤት ጋር የነበሩ 4 ተሽከርካሪዎችን እስካሁን ማስመለስ ቢቻልም የሞንጆሪኖን ተሽከርካሪ ለመመለስ ጽህፈት ቤቱ አሻፈረኝ በማለቱ ኃላፊው ጥረት ቢያደርጉም ትዕዛዙን አላስፈጸሙም ተብሎ ታስረው ፍርድ ቤት ቀርበው ተፈጻሚነቱ እስኪረጋገጥ ድረስ ለ6 ወር እንዲታሰሩ በሚል ዛሬ ተፈርዷል ሲሉም ምክትል ሊቀመንበሩ ገልጸዋል። በጦርነቱ ጊዜ መኪኖች በሴንትራል ኮማንድ ወይም ሲመሩ በነበሩ አካላት ወደ አስፈላጊ ነው ተብለው ወደ ታሰበ ቦታ ሁሉም እየተከፋፈሉ ነበርና የዛኔ የህወሓት ቤት ጽህፈት መርጦ የሚወስዳቸው ነበሩ ለራሳቸው ወይም ለራሱ የሚወስዳቸው ነበሩና 5 መኪኖች ወደ ህወሓት ጽህፈት ቤት ተወስደው ነበር። ደን ከጊዜያዊ አስተዳደሩ ከተቋቋመ በኋላ አሁን ከፕሪቶሪያው ስምምነት በኋላ ነው ታደለ ወደ ትራንስፖርት ቢሮ ኃላፊነት የመጣው። ደን ከመጣ በኋላ መኪኖች እንዲመለሱ ሁሉም ቢሮዎች ሲጠይቁ ነበረ። እሱም በቻለው መጠን እንዲመለሱ ጥረት እያደረገ ቆይቷል። አሁን ችግር የመጣው የመንጀሪኖ መኪና ላይ ሲደርሱ ነው። ህወሓት ቤት የወሰዳቸው 5 ነበሩ። ከ5ቱ 4ቱ እንዲመለሱ ተደርጓል። በብዙ መከራ እንዲመለሱ ተደርጓል። መንጀሪኖ የያዘቻት መኪና ግን መስጠት አልቻሉም። ደን የአጋጣሚ ሆኖ መኪናዋ የመንገዶች ባለስልጣን መኪና ነበረች። ስለዚህ የመንገዶች ባለስልጣንም ከሷል ማለት ነው። ደን ከሶ የመኪናዋ እንድትመለስ ትዕዛዝ ፍርድ ቤቱ ለመንገድ የትራንስፖርት ቢሮ ጽፏል። ደን የትራንስፖርት ቢሮ ያ ትዕዛዝ ከመጣ በኋላ ብዙ ጊዜ ትዕዛዝ ጽፏል ወደ ህወሓት ጽህፈት ቤት ወደ ህወሓት ጽህፈት ቤትም ወደ መንጀሪኖም ወደ የጸጥታ ቢሮም ማለት ነው። ደን ፈቃደኛ መሆን አልቻሉም። ደጋግሞ ይጽፋል። ኦልሞስት ወደ 5 ጊዜ ነው የጻፈው የትራንስፖርት ቢሮ ወደ ህወሓት ጽህፈት ቤት። ግን ለመስጠት ፈቃደኛ አልሆኑም። ከዛ መኪና ለማምጣት የሄዱም ነበሩ። የትራፊክ ፖሊሶች ነበሩ መኪናዋን ለመረከብ የሄዱ። እነሱንም አሰራርቱ ነው የላኳቸው።
ደን ምንም ማድረግ አልተቻለም። ገና ክርክሩ ላይ ያለ ፖሊሶች የሄዱት በበዓል ዋዜማ ነበረ። ባለፈው ከ3 ቀን 4 ቀን በፊት ወደ ታደለ ወደ ህወሓት ጽሕፈት ቤት የሄዱት መኪናዋን ለመረከብ ማለት ነው ትራፊኮቹ። ደን ብዙ ጥረት ተደርጓል። ብዙ ደብዳቤ ተጽፏል። እስካሁኑ ኦልሬዲ ክርክር ላይ ያሉ ፍርድ ቤቱ ትራንስፖርት ቢሮ ትዕዛዙን ስላላስፈጸመ ትራንስፖርት ቢሮ ኃላፊው በፖሊስ ታስረው እንዲቀርቡ የሚል ትዕዛዝ ጻፈ። መቼ ነው ይሄ የሆነው? ትላንት ይመስለኛል የተጻፈው ይሄ ትዕዛዙ ታስረው እንዲመጡ ለዛሬ እንዲቀርቡ የሚል ማለት ነው። ዛሬ በፖሊስ ታስረው ቀረቡ አቶ ታደለ ማለት ነው። ልክ ታስረው እንደመጡ ዳኛዋ ፍርድ ቤት ከቀረበ በኋላ ማስፈጸም እንዳልቻለና ታስሮ ተፈጻሚነቱን እስከሚያረጋግጥ ለ6 ወር ታስሮ እንዲቆይ የሚል ፍርድ አስተላለፈች ማለት ነው። ከዛ በኋላ ወደ ፖሊስ ጣቢያ ወሰዱት። ተቃዋሚ ፓርቲው ባይቶና በአቶ ጌታቸው ረዳ በተዋቀረው ካቢኔ ስር የትራንስፖርት ዘርፉንና የውሃ ሀብት ዘርፍን በመምራት አባላቶቹ የተሳተፉ ሲሆን ከእስሩ አስቀድመውም አቶ ታደለ ላይ ከኃላፊነቱ እንዲነሳ ዘመቻ ሲደረግበት ነበር ያሉት ምክትል ሊቀመንበሩ ዓላማው እሱ ታስሯል በሚል በሌላ ሰው ቦታውን ለመተካት ነው ሲሉም የባይቶናው ምክትል ሊቀመንበር ተናግረዋል። አንድ ፖለቲካል ፊገር መሆኑ ብቻ ሳይሆን የዘመቻዎች ተከፍተውበት ነው የሰነበተው። ዋነኛው ዓላማቸው እሱ ብቻ ነው የቀረው እዛ ካቢኔ ላይ። በፊት 2 ተወካዮች ነበሩ። የትራንስፖርት ቢሮ እና የውሃ ሀብት ቢሮ ነበር ስንመራ የነበርነው ላለፉት 2 ዓመታት። አሁን ጌታቸው ላይ መፈንቅለ መንግስት ከፈጸሙ በኋላ ግን የውሃ ሀብት ቢሮ ሀብት አለበት ሪሶርስ አለበት ተብሎ ስለሚታሰብ ኢሚዲየትሊ የኛውን አንስተው የራሳቸውን ሰው አስቀምጠዋል። ተወልደ ገብረ ጻድቃንን አስቀምጠዋል፣ የፈጻሚ አባሉን ማለት ነው። የቀረው ታደለ ነበረ። አሁን ዘመቻ የከፈቱት ታደለ ላይና የሲቪል ሰርቪስ ቢሮ ኃላፊዋ የጌታቸው ቡድን አባል ነበረች ብለው እሷ ላይም ከፍቷል። ከዛ በበለጠ ደግሞ ታደለ ላይ ዘመቻዎች ከፍቷል ከቢሮው እንዲነሳ ማለት ነው። ስለዚህ ሂደቱ ብዙ እንትን ያለበት ነው፣ ብዙ ችግር ያለበት ነው። ሙሉ በሙሉ ኦልሞስት ፖለቲካል ነው ማለት ይቻላል። አሁን የነሱ ፍላጎት እሱን እስር ቤት አስገብተው የራሳቸውን ሰው ለማስቀመጥ ነው ኦልሬዲ ስለታሰረ ተብሎ። እኛ እስከቻልነው በህጋዊ መንገድ በእርግጥ አሁን ትግራይ ላይ ህግ አለ ለማለት ይከብዳል። ኦልሞስት ኤርትራ በለው አሁን። ስለዚህ ህግ አለ ለማለት ይከብዳል። ግን በቻልነው መጠን በህግ ለመሄድ እንሞክራለን። ትግራይ ላይ ስልጣን በኃይል የተቆጣጠረ የታጠቀ ፓርቲ ስልጣኑን ሙሉ በሙሉ ለመቆጣጠር እያደረገው ያለ ነው እንጂ መኪናን መልሶ መኪና አጥቶ አይደለም። እሱን ለማስመታት የሚሄዱበት መንገድ ነው እንጂ መንጀሪኖ መኪና አይደለም። ፕሌንም አላጣችም ብትፈልግ ማለት ነው። አዲሱ የጊዜያዊ አስተዳደር የፈለገውን ለማድረግ እንዲያስችለውና ህወሓትን በሐሳብ የሚገዳደር አመራር እንዳይኖር ሰፊ ስራ እየተሰራ ነው በማለትም ባይቶና ወቀሳውን አቅርቧል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ አንኳር ዜናዎቻችን ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ።